እሺ ቆንጆ ወላሂ የሚያምራርክሽ ነው ይገርም ያሮካሽልሽ ደግሞ የማብካት ፋሽን ማብካት ነው በቃ ይበቃዋል ቆንጆ ነሽ ማልምድ ያለሽ ጋጋሪ ነሽ እዛ ለማዳም ትጋግሪ ነበር ማለት ነው አሁን እንግዲህ ያው ሊጥ አቡካክ ነው የማሳይሽ ሊጥ ማብካት ቀላል ነው ያው እንደዚህ አድርጋልሻለች አሁን በቃ እጅሽን አስገቢና ማሸት እሽት ጎበስ አዎ ይሄ እንትኑ ቃው ትንሽ ጎርጎድ ያለ ነው የኛ ቤተሰብ ስለሆነ በዛ አድርገን ነው እንትን የምንለው ለዛ ነው እንጂ ለሌላችሁ ቤቶች እንትን አነስ አድርገው እንትን ይላሉ ሌላ መቃ ምናምን ያረጉም አሉ አዎ እኛ በባልዲም በምንም እንቀንሰዋለን ግን ቤተሰብ ስለሆነ በብዛት ነው የምንጠቀመው እኛ ቆንጆ እንደዚህ ነው የሚደረገው በቃ አንቺን መዳር ነው ሙያሽ በጣም ጥሩ ላይ ስለሆነ ያለው እንግዲህ ብድርሽ ነው የሚያዋጣኝ አዎ ግድ ነው መጀመሪያ ራሳችን ገንግባባና እንግባባና ራሳችን ግን ለትዳር ብዙም እንትን የለሽም ፍላጎቱ ማምለውኔ ራስሽን ነገር ቢኖርሽ መጀመሪያ ራስሽን ተኝተኝ ነገር ያሳለፍኩ ሰው ነኝና ያው ባለሚባለውንም ነገር አላምነውም ማለት ነው አይ እንግዲህ ሁሉም ታምነ በነገራችን ላይ ውዴ ሁሉንም ነገር አላህ ነው የሚያውቀው ምናልባት ሁሉም በዳይ ላይ ሆን ይችላል የምታመሰግኝበትንም ነገር ሊሰጥሽ ሊሆን ይችላል ስለሆነ ሁሉም ክፉ ነው ሁሉም ሰው አንድ አይነት ነው ተብሎ አይታሰብም ስለሆነ እንደዛ የሚለውን አመለካከትሽን መተው ነው ያለብሽ የተሻለም ሊሆን ይችላል ትዳሩም ደግሞ እየመጣ ነው ብዙ ሰው ዳሪኝ እያሉኝ ነው አዎ ልከኛ አይደል ልክ ነሽ ቆንጆ ወላሂ የሚያምራርክሽ ነው ይገርም ያሮካሽልሽ ደግሞ የማብካት ፋሽን ማብካት ነው በቃ ይበቃዋል ቆንጆ ነሽ እንደዚህ ትንሽ ወደታች ወደደልና ያቀራሉ በቃ አዎ ቀዝቀዝ ሲል እንትን ይባላል እሺ ሳዱ እንጀራ ጀምርሽ እንዴ እስኪ ዛሬ ጉድሽን እንየው እንጀራችንን ማሻአላህ እሺ የመጀመሪያው እንደዚህ ሆኗል አረ ቆንጆ ነው አይኑ ቡግ ያለ እንጀራ ነው ይጋግርሽው አሪፍ ነው የእናት እንጀራ የሚያምር ማሻአላህ ግን በዚህ ሰዓት ፓወር መኖሩ ገርሞኛል ላንቺ ሲል ነው እንጂ እኮ ፓወር የለም አንቺማ ልምድ ያለሽ ጋጋሪ ነሽ እዛ ለማዳም ትጋግሪ ነበር ማለት ነው ድሮ ትጋግሪ ነበር ልጅ ነሽ በዛ እድሜ መቼም እንጀራ ጋገራ የሚያስጋግርሽ ይኖር ይሆን ልጅ ያለና ጋግራለሁ ሰላምታመት እኮ ልጅ አይደለም ልጅ አይባል እሱማ 14 አመት በርግጥ እኔም የገባሁበት ጊዜ ነው አዎ በዛ ሰዓት እንትን ነው ትልቅም ስለሆንኩኝ እኔ የመጀመሪያ ልጅ ነኝና እንትን ያደርጋሉ ስራ ምን አለ ያኔ ነው የሚተው ነገር ማለት ነውና ስራ ነበር እኮ ለዛ ነው እንጀራሽ ቆንጆ ነው አሰፋፍሽም ሁሉም በጣም ነው አንዳንዱ መስመር ያወጣ ቢኖርም ዳን መስመር እንግዲህ ስናዞር መስመር ሳያወጣ እንዴት ይወጣል ቂጣ አይደል ጃላስኪ ናይ ወላ ሁለተኛውን ደግሞ ታይልሽ ቆንጆ ነው ግን በጣም የሚገርመው ትናንት መዳምሽ ጋር ስታወሪ አረበኛውን ስታቀላጥፊው ነበር እኛ ጋር ሲሆን ግን አስቀላቀይም እንኳን ማሻአላህ የሚገርም ነው
ያው እዛ ትችላችሁ ነው ለነሱ ቋንቋውን የመጣሁት። የተወሰነ ቋንቋ ምን ይሰራል ብለሽ ነው? ያው እዛ ስትሆኚ የምትግባቢበት ነው። እዚህ ስትሆኚ ደግሞ አረበኛ ብትቀላቀይ ማንንም ጋር እንትን አትግባቢም አይደለ? እንደሚሰደብሻቸው ሁሉ ምናምን ነው የሚመስላቸው። እኛ አማርኛ እዛ ስናወራ እንደዛ ነው የሚመስላቸውና እዚህ ደግሞ አንቺ አረበኛ ስትቀላቀይ እንደዛው ነው ስለማይታወቅ ማለት ነውና ሁሉም በቦታው ይሻላል ብዬ ነው። አይ ብዙ ጊዜ ነው አሁን ከዛ ሲመጡ نعم ما في مشكلة كبير ይላሉ። መጀመሪያ ያው እኔም እንደመጣው እንደዛ ነበር የምላቸውና ያው እዛ ቤተሰብ ጋር እንትን አይሉ ማለት አይፈልጉም እና ሰዎች ፍላጎት ምናምን እንደውም በጣም ነው እንትን የሚልሽና ከአረብ ሀገር የመጣች ሴት ደግሞ ስሟ ምንድነው ጠርዝ ነው ምናምን ነው የሚሉት እዚህ እንደዛም ስለሚባል ያለ መባል ብዬ እንግዲህ ትቼዋለሁ የሚልሻለሁ። ያው የለመዳፍ ራሱ እንትን አለ ማለቱ ብዬ ነው እንጂ አረ ስልሽ ለሆነ ነገር ላይ ቆራጥ ነኝና ለተወካሽ ምንም ነገር ቢሆን ተተየዋለሽ ለልመርካሽ ደግሞ ትለምጃለሽ። እውነት ነው። እና እንደዚህ አይነት ባህሪ ስላለብኝ ይመስለኛል ያው አረበኛ ብዙም አልቀላቅልም እኮ ማሻአላህ አረ ቆንጆ ነው። እና ትንሽ እንትን ማለት ነው ማሻአላህ ቆንጆ እንጀራ ያው እንዳንቺ ባይሆንም ቻዩ አረ የሚያምር ነው። እኔ እንደውም እንደዚህ አድርጌ አልጋግረው ቆንጆ ነው። ፈር ያለ ምናምን መሰለኝ እኔ ወፈር ሲል ነው የምወደው እንጀራ። እኔ ሲሳሳብኝ እንትን አይልም አያጠግብም፣ በረካ የለውም። እንጀራ ወፈር ሲል ነው እንጂ እናት እንጀራ ሲሆን ነው አይደለ? አዎ ግድ ነው። ኧረ በለው አንድ ማድ ሙሉ እንጀራ ጋግርሽ እኮ ምንድነው? ድግስ አለ እንዴ? ድግስ ብዙ ቤተሰቡ እሱማ በቤተሰቡ ብዛት ደጋርክሽ። ማሻአላህ የባለሙያ እንጀራ ምን ለማመድበት። አረ በጣም ነው ምቼ ወላሂ ጭራሽ እኔ እንደዚህ አልጠበቅኩም። ብዙ ነው እንጀራው ብዙ ነው። ቆንጆ ነው አጋጋገርሽ አይኑም ምናምን ቆንጆ። እኔ እኮ ይጮነጩንብኛል ወይ ደግሞ አይኑ ወግ ይላል። አይን መብዛት ለእንጀራ ማልጠቀመው ብለዋል። ከመበላት አላዳነውም። ሀበሻ ተረፍላት እንጀራ ይለብን እንተርታለን። ትንሽ ነው የቀረው። ጨርሻለሁ። አይ አሁንማ ጨረሽ በቃ አልቋል። አልቋል። ማሻአላህ አንድ ድምር እንጀራ ማሻአላህ በለው ከመሰቡ በላይ እኮ ነው እንጀራው። ማሻአላህ የሚያምር እንጀራ ወላሂ አዲስ ሰው የጋገረው አይመስልም። ልምድ ያለው ጋጋሪ የጋገረው ነው የሚመስለው። ተለማመድበት የመጀመሪያ እንጀራችን ነው እንግዲህ። ቆንጆ ወላሂ የሚያምር ማሻአላህ